ተቃጠልኩት እኔ በእናንተ ምክንያት እኔ አንጀቴ አሁን በቃ የለም ተቃጥሎ አልቋት ጮጋራ የለም ምንም እኔ ትላንት ሄጄ እኮ ክርስቲያን ሄጄ የኔ ጮጋራ ተቃጥሎ አልቋል እንዳለ ጆ ባይደን በቃ ላንተስ ምንም አማራጭ የለም ልትሞት ነው አንተ አረ ዶክተር ያ ጮጋራ ቢሆንም አስገቡ የሀይሚዬና የብሩኬን ስም እያነሱ እንደዚህ ቲክታክ ላይ ማለት ነው እንደዚህ ነው የሚያላምጡት እንደ ማስቲካ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሀይሚዬና ብሩኬ እንግዲህ ጨረቃዎቻችን ማጨለላቸውን እንደቀጠሉ ነው። አላህ ሶብሩን ይስጠን ትግስቱን ይስጠን። በግብዳው ነው አሁን የመጡት ጨረቃዎቻችን እና ትላንት እንግዲህ ሀይሚዬ ከሙሽዬ ጋር ነው በዓልን ያከበረችው። ያው እንደ ጠበቅነው ባይሆንም እንኳን ስላየናቸው ግን ደስ ብሎናል። እንደዚህ በተለይ ሙሽዬ ጋር መሄዷ በጣም ነው ደስ ያለኝ እኔ ማለት ነው። በጣም አብዛኛው ሰው ደስ ብሎታል፣ እኔ ብቻ አይደለሁም። እና ውዶችዬ ብሩኬ ደግሞ እንግዲህ ቤት አልተገኘም እና ያው ሀብም ደግሞ ቤት ያለ መስሎኝ ምናምን እያለ ነበርና ሙሽዬም እንግዲህ መቼ ጣት የወጣ ነበርና አልመጣም እናንተ ጋር አብራችሁ ትመጣላችሁ ብዬ ነበር ምናምን እያለች ነበርና ብሩኬ እንግዲህ ወጣ ብሎ ከጓደኞቹ ጋር ምናምን እያሳለፈ ይሆናል። ያው አሁን ያለበት ሁኔታ ጥሩ ስላልሆነ ከቅመምዬ ጋር ሲያሳልፍ የነበረውን እንግዲህ ይደብራል እኮ የምር። ግን ያው ከካሜራ ጀርባ በእርግጠኝነት ፏፈሽ ብሎ አክብረው ምናምን ከዛ ሀብ ጋር ደግሞ በሀብ ቤት እንዲመጡ ተደረገና ያው ብሩኬ ደግሞ ደበቅ እንዲል ተደረገ ማለት ነው እንጂ አሁን ብሩኬን ለማግኘት ከፈለጉ እኮ ካሰቡበት ያገኙታል። ያው እዛ አንድ ላይ አይደሉም። ሀብም በቃ ሌላ ምክንያት ፈጥሮ ምናምን አሁን ለማስታረቅ ከፈለገ ማግኘት ይችላል። ቤት እንዲጠብቀው ምናምን ማድረግ ይችል ነበር ማለት ነው። ግን ያው ድራማው እንዲቀጥል ብሩኬ እንዳይገኝ ተደረገ። ሜቢ ዛሬ ያው ቤት ሳትወጣ ነው በነገራችን ላይ ካሜራው እንትኑ ቪዲዮ ያለቀው ማለት ነው። እና ምናልባት ከዛው እንዳሉ ሊመጣ ይችላል ብሩኬ። ከዛም ሙሽዬ ልታስታርቃቸው ትችላለች ሀብ ተናግሮ ምናምን ማለት ነው። ካልሆነ ደግሞ ያው ይቀጥሉበታል ማለት ነው ሳያገኛቸው ምናምን። ግን ያው ዛሬ በተለየ ቪዲዮ ይመጣሉ ብዬ አስባለሁ ማለት ነው። ግን ይሄ ድራማ ውዶቼ የተጀመረው ለተወሰነ ጊዜ ሊሄዱበትና እንዳልኳችሁ 300 ኬ እስክትገባ ድረስ ሀይሚዬ ይቀጥሉበታል። ብሩኬም 350 ኬ እስኪገባ ድረስ ይቀጥሉበታል ማለት ነው። ምክንያቱም አጀማመሩን እዩት። አሁን እዩ አርግዣለሁኝ ካንተ ነው ያረገዝኩት ምናምን ብላ መታለች አይደለ? ከዛ እሱ ደግሞ የልጁ የኔ አይደለም ሲል እስኪወለድ ድረስ ይጠብቃሉ ማለት ነው። ከዛ ምን አደረጉ? ቀኑን እንትን አሉትና 3 ወር እንዲጠብቁና ውጤቱ የዛኔ እንደሚታወቅ ሀሳብ ተሰጠበት ማለት ነው። ይሄን አይዲያ በደንብ አስበውበት ምናምን ነው የጀመሩት እና ድራማው እንደሚቀጥል ያስታውቃል። ገባችኋ? እንጂ አሁን እንደዚህ ቶሎ እንትን የሚል ነገር አይደለም። ግን ቢያንስ እንደው በዓልን በሰላም እንደምንም ብለው ከብሩኬ ጋር ሆኖ አንድ ላይ ሀይሚዬ ይቅርታውን ምናምን ተቀብላ ከዛ ከብሩኬ ጋር ሆና ከዚህ በኋላ ያለውን ነገሮች የሚመጡትን ነገሮች አብራ ብትጋፈጥ አሪፍ ነበረ። ግን ደግሞ ምን ሆነ አሁን እዩ ከህይወታችሁ ወጥቻለሁ አለች በፍቃደኝነት ማለት ነው። እዩ በፍቃደኝነት ወጥቻለሁ ካለች ማንንም የሚጋፈጡት ሰው የለም ማለት ነው። ኦልሬዲ 3 ወሩ እስከሚሞላ ድረስ ውጤቱ እስኪታወቅ ድረስ በትዕግስት መጠበቅ ብቻ ነው ያላቸው አማራጭ። ገባችሁ? ግን ምንድነው የሚደረገው? ስራ እንዲሰሩ ግዴታ ሀይሚዬ በቃ ይቅርታውን አልቀበልም ብላ የተወሰነ
ልትሄድበት ፈልጋለች ማለት ነው። ምክንያቱም እንደዛ ካልሆነ ስራ እንዴት ብሎ ይሰራሉ? ኦልሬዲ ከተስማሙ ብሩኬና ሀይሚዬ በምን አይነት አይዲያ ይመጣሉ? ገባችኋ? ግዴታ ስራው መሰራት ስላለበት 3 ወር ገፋ እስኪል ድረስ ማለት ነው እሷ መገገም አለባት ማለት ነው። አያችኋ? እና በዛ መንገድ የሚቀጥሉት ይመስለኛል ሳስበው። እና ያም ሆነ ጥምቀትን እንኳን በሰላም በፍቅር ቢመጡልን አሪፍ ነው ብዬ አስባለሁኝ። ሰላም አውርደው ማለት ነው። ከዛ በኋላ ያለውን እንደ ሁኔታው አድርገው መቀጠል ይችላሉ ማለት ነው። ግዴታ በነገራችን ላይ እስከ 3 ወር ተባለ እንጂ 3 ወር ሙሉ እንደዚህ በዚህ ሁኔታ ይቀጥላሉ ማለት አይደለም። ያው አሁን በቅርብ ሰላም ይፈጠራል፣ ሁሉም ነገር ወደ ቦታው ይመለሳል ብዬ አስባለሁ። ያው ዞሮ ዞሮ ወደ 300K ቀረብ ማለት አለባት ሀይሚዬ ማለት ነው። ቢያንስ ወደ 90 ምናምን መግባት አለባት። እዛ አካባቢ ከሆነች ምናልባት ከት ሊያደርጉት ይችላሉ ድራማውን። ገባችኋና? እንደዛ ይመስለኛል በእኔ ሀሳብ ነው። ገባች? ዞሮ ዞሮ ግን እንትኑን ስታዩት፣ ድራማውን ስታዩት፣ ስራውን ስታዩት ቀጣይነት እንዳለው ያስታውቃል። ምክንያቱም ምንም የተቋጨ ነገር የለማ። እና ውዶችዬ የጥምቀት ግን ሰላም ፈጥረው እንደዚህ እንደምንጠብቀው ሁል ጊዜ የዛኔ እንኳን ቢያስደስቱንና ካሳ ቢክሱን አሪፍ ነው የገናውንም ጭምር ማለት ነው። እና ውዶችዬ ትላንት ሁላችሁም ከፍቷችሁ ነበር በብዛት በየቤቱ እየዞራችሁ ጨረቃዎቻችን እያላችሁ እያለቀሳችሁ የኔ ማሮች የሰው ደስታ የሚያስደስታችሁ ውዶችዬ በያላችሁበት ሰላማችሁ ይብዛልኝ። ግን አትከፉ። ከዚህ በኋላ ራሳችሁን ሁኑ፣ ለራሳችሁ አስቡ። ያው ሀይሚዬና ብሩኬን ባሁኑ ጨክነውብናል። እንግዲህ በግብዳው ነው አሁን የመጡት። ያሰቡት እንግዲህ ይኖራል፣ ያሰቡት ትልቅ ነገር ወደፊት ይኖራል ብዬ አስባለሁኝ። እና ለዛ በቃ እንደምንም ብለን ይህን ነገር መስራት አለብን። በቃ እስከ መጨረሻው ድረስ እንተማ መሄድ አለብን፣ መቋጨት አለብን ብለው አስበውበት ነው በቃ እንትን ያሉት ማለት ነው እንጂ ከዚህ በፊት ታውቃላችሁ የበዓል መቼም አንድም ቀን ቀጥተውን አያውቁም። ኢቭን ታስታውሱ ከሆነ ፋሲል ጋር እንኳን ቀለበት ተደርጎ ምናምን ተብሎ ያን ስራ እኮ ሊሄዱበት ፈልገው ነበር እኮ። ግን የምን በዓል ነው? የሆነ በዓል ደረሰና ከዛ እኛ በጣም እንትን አልን። ከዛ በቃ ሁሉም እንዳለ እንዴ በዓልን በዚህ ነው መንገድ የምታሳልፉት ምናምን ተብሎ ሲንጫጩ ስንንጫጫ ከዛ አቆሙት ማለት ነው። በሆነ ምክንያት አድርገው ብቻ እንትን አሉት፣ ያን ስራ አቆሙት። ገባችኋ? የበዓል እንደዛ ነበረ። በቃ የበዓል ቀጥተውን አያውቁም ነበር። ግን ያሁኑ ወደፊት ትልቅ ነገር ያለ ይመስለኛልና ሜቢ ለዛ ብለው ይሆናል አሁን ላይ ቸክለው የሚሰሩት ማለት ነው። ድራማው ስላልተቋጨ ግዴታ በቃ እንትን ማለት አለባቸው። እና ደግሞ ቤኪም አበላሸባቸው። ቤኪና ፍፄ እንግዲህ ያንን እንትን አውጥተው አበላሹባቸውና በምን አይነት ወይ መቀጠል እንዳለባቸው እንትን አሉ። እና አብዛኞቻችሁ ታዲያ ትላንትና ስለቀሩ በቃ አይ ይሄ ነገር እውነት ነው ማለት ነው ወደ ማለቱም ያዘነበላችሁ ሰዎች አላችሁ። ስቲል ነው ከመጀመሪያውም ጀምራችሁ እውነት ነው እያላችሁ ያላችሁ ሰዎች አላችሁ። በፍጹም ውዶቼ እንዳታስቡት እውነት ነው ብላችሁ፣ በፍጹም ይሄ እውነት አይደለም። ከእውነት የራቀ ውሸት ድራማ ነው ነው ምላችሁ እኔ ማለት ነው። ምክንያቱም ምን እንደሆነ ታውቃላችሁ? አንደኛ ደረጃ ዋነኛው ነገር ማወቅ ያለባችሁ በየቀኑ በየጊዜው ቻናላቸው ላይ ቪዲዮ እየለቀቁ ነው። አንድ በሉ። ሁለት ደግሞ ይሄ ስራ ያልተቋጨ ስራ ነበር፣ ከዛ የተቀጠለ ስራ ነው። ሀይሚዬም አታውቅም የምትሉት እዚህ ጋር እንደምታውቅ እዚህ ጋር ማወቅ አለባችሁ። ማለት ይሄ ነገር ያልተቋጨ ስራ እስከሆነ ድረስ የአዲስ አበባው ነው። ገባችሁ? ያ ስራ አልተቋጨም ነበር። በመሀል ሀብ ሂዶ እንዳልኳችሁ ቪው ምኑም ብዙም አልነበረምና ለማቋረጥ ተገደዱ እንጂ ሊሄዱበት ፈልገው ነበር ብዙ እንትን ማለት ነው። ከዛም በኋላ የኛ እንትን ነበረ፣ ጫጫታ ነበረ። ቪዲዮውንም በቃ እናይም እያለ ሁሉ ተሰላሽተን ነበረ። በቃ ሁሉም ነገር እንትን ደብሮን ነበር የዛኔና ቪውም ያን ያክል አልነበረም። አቋረጡት እንጂ ስራው ከዛ የተጀመረ ያልተቋጨ ነበረ ማለት ነው። ሀይሚ ያታቅም ለምትሉት ያ ብቻ በቂ ነው ብዬ አስባለሁኝ። ሌላው ደግሞ ባታቅ ኑሮ አሁን ትናንትና ሪል እንደዚህ ጸብ ተፈጥሮ ቢሆን ኑሮ ቤት ትሄዳለች ብዬ አላስብም። ስልኳን ሁሉ አጠፋፍታ ምናምን ሀብን ሁሉ የምታገኙ አይመስለኝም።
እንዴት ነው እንደ ትላንት የተለየችውን ወንድሙን ከዛ ወንድሟ ደግሞ ዛሬ ነው ቶሎ ሲላት እንዴት ልትገኝ ትችላለች ብላችሁ ታስባላችሁ? ማለት ከባድ ነው እኮ እንትኑ ከባድ ነው። ገባችሁ? ስሜቱ ከባድ ስለሆነ ትገኛለች ብዬ አላስብም። እንደው ሙሽዬን እንኳን ከአክብሮት አንጻር ነው ምናምን ስለምታከብራቸው ካላቸው ቅርርብ አንጻር ምናምን ሸም ይዟት ያው ተከራክራው ነበር መጀመሪያ አልሄድም ምናምን እያለች እንዳያችሁት ማለት ነው። ግን ሸም ይዟት በቃ አይ ሙሽዬ ከሆነችማ በቃ ብላ ከብዷት ያው ከአክብሮት አንጻር ነው ብለን ብናስብ እንኳ ግን ደግሞ ሀብን ራሱ አታገኘውም ነበር ማለት ነው። ግን ይሄ አንድ እንትኑ ነው። ሁለተኛ ደግሞ ከሐኪም ቤት ተኝታ ሳለ ስንት ጊዜ ነው አልነቃችም እያሉ ሲሰሩ የነበሩት የዛኔ በአንድ ቀን 2-3 ቪዲዮ እየሰሩ ሲለቁ የነበሩት ሌላው ማስረጃ ነው። ሀይሚ እያታቅብ ለምትሉት ማለት ነው። ሲቀጥል ደግሞ በቻናሏም እየለቀቀችበት ነው ቪዲዮ። እሱም አንድ ነገር ነው እና ብዙ ነገሮች ማሳያዎች አሉ። እውነት ቢሆን ሀይሚዬ በፍጹም ወደ ቪዲዮ አመጣም ወደ ሚዲያ አመጣም። በቃ ከሁሉም ነገር ትርቃለች። ራሷን ለማዳመጥ ትሞክራለች ምናምን ነገር ከባድ ነው እኮ ስሜቱ ውዶች። እንዴ ከተቃልዳላችሁ እንዴ? እና እንደዚህ አይነት ነገር የራሳቸውን የውስጣቸውን ገመና ሚዲያ ላይ ያመጡ እወቁልን አይሉም። ገባችሁ? እንደዚህ ትልቅ ነገር ሲፈጠር እንኳን ይሄን ትልቅ ነገር የሆነ ሰዓት ላይ ታስታውሳላችሁ 2 ቀን ጠፍተው ነበር እና ምን ሆናችሁ ነው የጠፋችሁት ምናምን ሲባል ምን ሆናችሁ ነው የጠፋችሁት እያልን ስንጠይቃቸው በውስጥ መስመር ምናምን ሰው እንደዚህ የሚጠይቋቸውን ብዙ ነበሩና የጠፋንበት ምክንያት እንግዲህ ከቅመምዬ ጋር ተቀያይመን ነበር፣ ተነጋግረን ነበረ እና አለመግባባት ተፈጥሮ ተኮራርፈን ነበረ። ለዛ ነው እና በውስጥ ፈተን ጨርሰን እንግዲህ ዛሬ ላገኛት ነው ምናምን ብሎ የሆነ ሰዓት ላይ መጥቶ ነበር። ታስታውሱ ከሆነ አሁን ያን ሲምፕል ነገር ነው የሆነ ያለ መግባባት ነገር ተፈጥሮ እንግዲህ ተነጋግረው ነው ሁለታቸው ምልከኞች ስለሆኑ በሆነች እንግዲህ በቀላል ነገር ተነጋግረው ተኮራርፈው ነው። አስባችሁታል? እንኳን እንደዚህ ትልቅ ያህል ነገር ልጅ አለክ ተብሎ ይቅርና ወደ ሚዲያ ሊያመጡ ያችን እንኳን ነገር በውስጥ ነው የፈቱት ማለት ነው። ገባችኋል? ይሄ ሚዲያ የሚወጣ ነገር ድራማ እንጂ እውነት ሪል አይደለም። በቃ ሚዲያ የሚወጣ ተከታታይ ነገር ለስራ ታቅዶበት ታስቦበት የተዘጋጀ ነገር እንጂ ሪል ነገር ቢሆን በውስጥ ፈተው ነው እንትን የሚሉት የሚጨርሱት ማለት ነው። እና ነገረ ስራቸውም ደግሞ በብዙ አይነት መንገድ አይተናል ድራማ ለመሆኑ። አንደኛ የልጅቷ እርግዝና እንዴት ነው የሚለው አንዴ ይጎላል፣ አንዴ ይጨምራል፣ ሆዷ ይቀያየራል። ሌላው ደግሞ ሀይሚዬ ደብዳቤውን የከሰሰችበት መንገድ ይሄ ድራማ መሆኑን ያሳያል። አይከሰስም ሲጀምር የመክሰስ መብት የላትም፣ ግዴታ አይደለም። ይሄ ወዶ ነው እንጂ የኔ አይደለም ልጁዬ ግዴታ ተንከባከበኝ ተብሎ አይከሰስም። ይሄም አንድ ድራማ ለመሆኑ ማሳያ ነው። ሌላው ነገር ደግሞ እንትን ሲል ብሩኬ ቤት ሲቀይር ቀጥ ብላ ከቀየረበት ቤት ሄደች። ስልኩ ራሱ የብሩኬ ነው። ሀይሚዬም ትይዘዋለች፣ ብሩኬም ይይዘዋል። ስራ መስሪያቸው ነው ምናምን ነገር ገባችኋ? ብዙ ነገር ማሳያዎች አሉ፣ ብዙ ማለት ነው። እና ውዶችዬ በዛ ላይ በእነሱ እንትን ብዙ ሰው በዙሪያቸው ያሉት እየሰሩ ነው ያሉት ምናምን ገባችሁ? ምንም በቃ ሪል የሚባል ነገር የለም። ግን ድራማውን ተቀዶበት ታስቦበት የሚሰራ ቀጣይነት ያለው እንዳልኳችሁ ወደ 300K ሀይሚዬም እስክትገባ እነሱም እንደዛው በቃ እንደዛ ነው እየሄዱበት ያሉት እንጂ ምንም አይነት ሪል የለም። ምንም አይነት ነገር ጸብ የለም ማለት ነው። ሰላም ናቸው ሁላቸውም እና አታስቡ፣ አትጨነቁ በምንም አይነት ወይ። እነሱ እዚህ ጋር የሚተውኑት ሆነው ነው አስመስለው ራሳቸውን ሆነው ስለሆነ የሚተውኑት እናንተ እውነት ሊመስላችሁ ይችላል። ግን ደግሞ ይሄ ውሸት እንጂ እውነት አይደለም ማለት ነው ውዶቼ። እንደዚህ የምላችሁ በጣም እየተጨነቃችሁ ያላችሁ አሁንም ስላላችሁ ነው። እንደው ገብታችሁ እንኳን ተረጋግታችሁ እንዲታዩላችሁ ቪዲዮውን በማለት ነው ውዶቼ። እና ከዚህም በኋላ ምንም ነገር እንትን ቢል እንኳን እንዳትደናገጡ። ሀይሚዬና ብሩኬን ያገናኘው አላህ ሱብሃነሁ ወተዓላ ነውና ኢንሻአላህ አይለያዩም፣ መቼም ቢሆን አይለያዩም ኢንሻአላህ። አታስቡ ማለት ነው። እሺ ውዶቼ አታስቡ። የመጡበት አይዲያ ራሱ እንኳን ትልቅ ዱብዳ ውሸት እንደሆነ ራሱ ያስታውቃል። ብሩኬ ከድሮ ፍቅረኛው ጋር ሊገናኝ አይችልም። ሲጀመርም አያወራትም፣ ሊያወራት አይችልም። ሲቀጥል ደግሞ ከልጅ መውለድ ድረስ ሌላ ነገር አድርጎ ልጅ አለህ እስከመባል ድረስ ሊደርስ አይችልም። ብሩኬን ምን ያክል ጥንቁቅ እንደሆነ እናውቀዋለን። ሲቀጥል ደግሞ ቢያረግ ራሱ
ራሱን የማያውቅበት ምንም አይነት ምክንያት የለም። ግን አውቀው ለማወዛገብ ምናምን ነው እንደዚህ የሚሄዱበት ማለት ነው ውዶቼ። ለምንም ነገር አታስቡ፣ አትጨነቁ። ሁሉም ነገር ሰላም ነው። ዛሬ እንግዲህ ከይር ያሰማን፣ በቅርብ ጊዜ ስቀው ተጫውተው እንዲመጡልን ጸሎታችን ነው። ዱአ እናደርጋለን። የኛ ጨረቃዎች በሰላም ይመጡልናል ማለት ነው። አታስቡ።